አባባ በመጨረሻም ናቲን በገመድ እየገተተ ወደ ጫካ ወሰደና አንተ ወራዳ ቅሌታም አንተ ነህ እንዴ እኔን ሚስት አንስተህ በትራስ የምታፍነው አለና አባባ እንግዲህ ከታገተበት ቦታ ላይ ተመስገን ተሯሩጦ ገንዘብ ከፍሎ አስፈትቶት ነበርና ትሁቴ ደግሞ አባዬ እባክህ እኔ ልለምንህ ናቲ ምንም አላደረገም። በቅርብ ጊዜ አሁን ሽማግሌ ሊልክ እየተሯሯጠ ነው። ምንም ቢሆን እኔም ብታከብረኝና ብትወደኝ የምወደውንና የማፈቅረውን ሰው ትተውልኝ ነበር። ቆይ አባዬ ይሄን ያክል እኔን የጠላኸኝ ለምንድን ነው? ምንም ቢሆን እንደዚህ እሱን እንድትጫወትበት አልፈልግም አለች። ከዛ አባባም ተገረመና ትሁት ባልወልድሽም ልጄ ነሽ። ይሄን ያክል ጊዜ አብረን ስንኖር አንቺም እንደ ልጅ እኔም እንደ አባት ተከባብረን ነበር። አሁን የመጀመሪያዬን አለሜን ጓደኛዬን ውዴንና የልጄን እናት የሆነችውን ባለቤቴን በትራስ አፍኖ ሊደፋት ነበር። ታዲያ ይሄ ምኑ ነው ለአንቺ የሚጠቅምሽ? ነገ አንቺንም የሆነ ነገር አድርጎሽ እንደማይሄድ በምን እርግጠኛ ሆንሽ? እያለ እንግዲህ አባባ ራሱን መቆጣጠር እስከሚያቅተው ድረስ ናቲን መሬት ላይ አስተኛና ተቀጠቀጠ። በኋላ በገመድ እየገተተ ወደ ጫካ ወሰደው። ተመስገንና የአባባ ሚስት ደግሞ ከሚባለው በላይ ደነገጡና አባዬ እውነትን ያርጅቷል ብዬ ትልቅ ሰው ነው ብዬ አስብ ነበር። እሱ ግን እንደ ጎረምሳ አቅምና ብልሃት አለው ብሎ መደነቅና መገረም ጀመረ። ተመስገን እንግዲህ ከሚለው በላይ ራሱ መቆጣጠር ቢያቅተውም የአባባን ጀግንነትና የአባባን በቃ ወኔ ሲያይ እጅጉን በጣም ተደሰተና አባዬ ይሄ ሁሉ አንተ ስላደረክ በጣም ደስ የሚል ነገር ነው። ራስህን ታስከብራለህ። ይሄ አረመኔና ራስ ወዳድ ካሁን በኋላ ወደዚህ ቤት ማንም እየመጣ እንዲፈነጭና እየመጣ እንዲጫወትብህ መፍቀድ የለብንም። ዛሬስ አበዛው። ከምንም በላይ እኮ ራሴን መቆጣጠር አቃተኝ። የጉር ነው እያለ ተመስገንም እንግዲህ በንዴት ራሱን መቆጣጠር አቅቶት ከአባባ ሚስት ጋር እየተገረመ እንትን አለ። አባዬ እባክህ ይሄ ነገር ይቅርብህ፣ ችግርና የማትፈልገው ነገር ውስጥ ሊያስገባ ይችላል ብሎ ሲለው አይ እውነታውን ስነግርህ እኔ ከዚህ በላይ ራሴን መቆጣጠር አልችልም። ለምን ብትል ይህን ያክል ጊዜና መስዋዕትነት የከፈልኩት ቤተሰቤንና ልጄን ለማትረፍ ነበር። ዛሬ ደግሞ ህይወቴን አገኘሁ ብዬ ሳልደሰት ይህን ያክል ጊዜ ከእሷ ጋርም እንዳላሳልፍ እኔን አሳግቶ መከራዬን ሲያበላኝ የከረመው ከእናቱ ጋር ይህ አረመኔና ጮልሌ የእጁን ማግኘት አለበት። ያ ካልሆነ ግን እመነኝ እያንዳንዱ የህይወት ጊዜያቸውና እርምጃቸው በጣም ስለሚከብድና ስለሚያስጠላ ዛሬ ላይ ከሚባለው በላይ እጅጉን አስፈላጊና ትልቅ ነገር ማድረግ እንዳለብኝ እፈልጋለሁ ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀው ትሁት ድራማ እንደቀጠለ ይገኛል። ቻናሉን እንደተለመደው ላይክ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን እጅግ እናመሰግናለን። ትሁቴ ራሷን መቆጣጠር አቅቷት ናቴ ላይ ተደፍታ ማልቀስ ጀመረች። አባባም ደግሞ ራሱን መቆጣጠር አቅቶት ስሚ ትሁት፣ እኔ ይህንን ያንቺን ያዞንባ የምከታተልበት አቅም የለኝም። እየገባሽ ነው አደል? ከሚባለው በላይ ብዙ ነገሮችና ችግሮችን ለመፍታት ደፋ ቀና እያልኩ ነበር። አንቺ ግን ለናቴ እንደዚህ እያገሽ ሚስቴ ላይ ያደረገውን ትልቅና አስደንጋጭ ነገር አምነሽ በመቀበልሽ ይሄ ራሱ ትልቅና ያልተጠበቀ ውርደትና ቅሌት ነው። አየሽ ትሁት፣ እኔ ሁሌም ብሆን አንቺን የምናገርሽ ክፉና መጥፎ ላይ እንዳትወርቂ በማሰብ ነበር። አንቺ ግን እጅግ በጣም በሚዘገንን ሁኔታ ምንም ቢፈጠር ምንም ለህይወትሽ ግድ የለሽም። ይሄ ደግሞ ከባድና አደገኛ ስህተት ነው። ምንም ቢሆን እንደ አይነት ነገር ዳግመሽ እንድትሰሪ አልፈልግም። ስለዚህ ከዚህ በኋላ እኔና አንቺ በዳግም የሚያገናኝን ህይወት የለም። አመንሽም አላመንሽም የራስሽ ጉዳይ ነው ብሎ ተናገራት ማለት ነው። ተመስገንም ደግሞ ትሁቴ ይሄ አባዬና የሱ ጉዳይ ነው። ናቲን አንቺ ስለወደድሽው
ከአባዬ እጅ በፍጹም ልታስመልጨው አትችይም። ይህ እኮ እንቁራሪት የሆነ ሰውዬ እንዴት አባባ ሚስት ላይ አስችሎት? ቆይ እሷ ምን አደረገችው? ምን በደለችው? የመጡት ገና ከሌላ ሀገር አሁን ነው ወደ ቤቷ የመጣችው። እቤቷ ባስቀመጠች እቤቷ እንደፈለገች ባደረገች እንደዚህ ይጫወታል እንዴ? በዛ ላይ ደግሞ ለእድል ምን አይነት ክፋትና ተንኮል ብታደርግበት ነው? እሱስ ቢሆን የራቁት ቪዲዮ ቀርጾ በሱ እያስፈራራት ያለው ነገር ምንድን ነው? አየሽ፣ ይሄ ልጅ አሁን አጋጣሚውን ቢያገኝ እድልን ከባድ አረመኔነት ጥቃት ያደርስባታል። ይሄ ደግሞ በጣም ያስጠላል። አየሽ፣ ይህንን አይነት ህይወት ደጋግሞ ለመፈጸም ከባድና አደገኛ ስብራትን እየተፈጸመ ነው ያለው። ስለዚህ ባክሽ ባክሽ ከምታስቢውና ከምትዩ በላይ በጣም በጣም መንገዶች እየተቀያየሩ ነው ያሉት ብሎ ተመስገንም ትሁትን ቢናገራትም የአባባ ሚስት በጣም ደስተኛ ሆናለች። ይሄ አሳዳጊ የበደለው ክፍት ባለጌ ነው። እኔ ምን አደረግኩኝ? እዚህ ቤት ከመጣሁ እኔም እድሌም በቃ ስቃያችንን እየበላን ነው። ምንም ጥሩ ነገር አላገኘንም። ስለዚህ እኔ ካሁን በኋላ እያሰብኩ ያለሁት እዛው ወደ መጣሁበት ሀገሬ ብሄድ ይሻለኛል። እዚህ ከመጣሁ የፈተና ጉድ እያሳለፍኩ ነው ያለሁት። ይሄን ደግሞ እኔ በፍጹም አልፈልግም። ምን አሻይ ብዬ ብላ ስትል አባባም እኔ እኮ ባልሽ ነኝ። ብዙ መከራና ስቃይ እያሳለፍን ከምትዩ በላይ ብዙ ችግሮችን አሳልፈን ነው እዚህ የደረስ ነው። ከ13 ዓመት በኋላ ባገኝሽም ልጃችን ወንድ ልጅ አለን። እሱንም ገጠር ካለበት ቦታ ላይ ፈልጌ አመጣልሻለሁኝ አላት። እንግዲህ አባባ ሚስት መረጋጋት ጀመረች። እድልም አባዬ አንተ ስላለህ እማዬ ምንም ትሆናለች ብዬ በጭራሽ አልጠብቅም፣ ግን ከምታስበው በላይ እድሜ ልኳን ዋጋ እየከፈለች እንዲሁም ደግሞ ብዙ ነገር ያደረገችው እናቴ እንድትሰቃይብኝ አልፈልግም። ስለዚህ እባክህ በተቻለ አቅምና መጠን እናቴን እንድትጠብቃ ትፈልጋለሁኝ ብላለች። እድል ይሄ እኮ የኔ ጉዳይ ነው። አንቺም ደግሞ ይህን ሁላ መስዋዕትና ዋጋ ከፍለሽ ከእናትሽ ጋር ኖረሻል። አሁንም ቢሆን ማንም የሚለያይሽ ሰው የለም። አርፈሽ ተቀመጪ። እያንዳንዱ የተፈጠረውን ነገር እናንተን ማንም ሊነካችሁና ማንም እንዲጫወትባችሁም አልፈልግም። ስለዚህ እውነታው ይሄ ነው። ካመንሽም አላመንሽም አሁን ላይ ሁሉም ነገር በእኔ ነው። የቤት አስቤዛም የጎደለው ይመጣል። አንቺም ቤተሰቦችሽን ተመስገን እኔ ሁነን እንፈልግልሻለን። ቢያንስ እንኳን ይህንን ሁሉ ጊዜ ሳትወልድሽ መከራዋን አይታ ያሳደገችው ልጅ እናቴ ብሎ ሳይፈልግ አንቺ ግን እናትነቱን አምነሽ ተቀብለሽ ይሄን ያክል ጊዜ ኖረሻል። ለእኔም ታናሽ ልጄ ነሽ፣ እንደ አባትሽ ባልወልድሽም ልጄ ነሽ ብሎ አላት። እድል በጣም ደስታ ተሰማት። ትሁት እንግዲህ ተመስገን ላይ ደወለች እና በዚህ ሳምንት ሽማግሌ መላክ እንዳለበት እኔ ተሙዬ መሮኛል። ከአሁን በኋላ የተረጋጋ ኑሮ ነው መኖር የምፈልገው። ስለዚህ በተቻለ አቅምህ ይሄን ነገር እንድታደርግ እፈልጋለሁ። ምክንያቱም እኔ ከዚህ በላይ መሰቃየትና መቃጠል አልፈልግም። በቃ ህይወት ዝጋ ይበቃኛል ብላለችው። እሱም ደነገጠና የኔ አለም ምንም አታስቢ፣ አሁን አባይም መጥቷል። የራሱን ጉዳይ ማለቴ ሚስቱንና እድልን ቢያንስ ይጠብቃል። ሰይጣን ሰዎችን ይከላከላል። ከአሁን በኋላ ደግሞ ወደ እኔና አንቺ ጉዳይ እንገባለን። እስካሁን ድረስ እኔ አንድ ነገር አድርጌ ይሄንን የማይረባ ለሀጫም እስር ቤት መግባት አልፈልግም። አሁን ላይ ግን አባዬ ቢያንስ ሚስትና ቤቱን አደራ ብሎኝ ነበር። አደራውን ከተወጣሁኝ የመጣው ይመጣል እንጂ እንዲጫወትብኝ አልፈቅድለትም ብሎ ተመስገንም ወሰነ። ናቲም እንግዲህ እጅጉን በጣም በሚያሳዝን ሁኔታ በየተራ ጨርሳችኋለሁ ብሎ ያቀደውንና የወሰነውን ቤተሰብ አንዱም ሳይሳካለት አባባ እጅ ገብቶ አባባም ደግሞ ያለምንም ርህራሄ እየገተተ ከቤት አስወጥቶ ወደ ጫካ ሊያስገባው ወሰነበት። እማማ የአባባ ሚስት እንግዲህ ከትራስ መታፈን ስለተረፈች በጣም ደስ ይላል። እድልን ደግሞ ተራሽን ጠብቂ፣
ትንሽ ጠንከር ልበልና አንቺ በመርዝ እንደደፋሽኝ እኔ ደግሞ ሳልበቀልሽ ዝም ብዬ የምቀር እንዳይመስልሽ እድል እኔ ናቲ አይደለሁም እያለ ፎክሮባታል። እሷም ከትሁቴ ጋር ጥሩ ስሜት ስላልነበራት ትሁት አንቺን ማስረዳት ከምልሽ በላይ ምን ብዬ ላስረዳሽ? ያንቺማ ይለያል እውነት ለመናገር። ስለዚህ አንቺ መቼም ቢሆን መቼም የምትሰሚና የምትለወጭ ሰው አይደለሽም። እውነቱን ስነግርሽ እድሜ ልክሽን ወደ ታች እንጂ ወደ ላይ አታቂም። ስለዚህ ምንም በይ ምንም እያንዳንዱ ያደረግሻቸው ነገሮች በሙሉ ዋጋ ያስከፍሉሻል። በእጅሽ ያልሽው ወርቅ ሲያመልጥሽ የዛኔ ያዙ ይልቀቁኝ ማለትሽ አይቀርም። እውነቱን ስነግርሽ ተመስገን ላንቺ ያለው ስሜትና መውደድ እጅግ በጣም የተለየ ነው። አንቺ ግን ለሱ ያለሽ አመለካከትና ስሜት ምን አይነት እንደሆነ ባላቅም ይህን ያክል ሰው ለመምረጥ የምትቸገሪበት መንገድ ምንም የለም። ምክንያቱም ተመስገን አብዝቶ ይወድሻል፣ አብዝቶ ያፈቅርሻል። የልጅሽ አባት ነው፣ ያስብልሻል። ናቲ ግን እንድህ ነው ብዬ ለመናገር ቢያቅተኝም ፈጣሪ ይሁንሽ። ምክንያቱም ከምታስቢውና ከምትዩ በላይ በጣም አደገኛና ራስ ወዳድ ሰው ስለሆነ፣ ስለዚህ ይህን ነገር አምነሽ መቀበል ቢያቅትሽም የመጨረሻ ጣፈንታሽ ግን በሚያሳዝንና በሚገርም ሁኔታ ገደል ገብተሽ እያለቃቀሽ እንደምትኖሪ እወቂው ብላ አለቻት። ተይ እንጂ እድል፣ ይህን ሁሉ ነገር እንድትናገርኝ እኮ በፍጹም አልፈቅድልሽም። ሌላ ነገርም ቢፈጠር እያንዳንዱ ይሄንን ነገር በእንደዚህ አይነት ሁኔታ ከምታስቢውና ከምነግርሽ በላይ ልታደርጊኝ አልፈልግም። ምክንያቱም ሌላ ነገር በህይወታችን እየመጣ እንዲጋረጥ አልፈልግም ብላ እንግዲህ እድልም ትሁትን ስትናገራት፣ እድሌ በጣም ይቅርታ፣ በሰዓቱ በጣም ተናድጄ ነው ናቲን ለምን መረስሽው፣ ለምን እንዳደረግሽው ብዬ የተናገርኩት። አባዬም ቢሆን አሁን ከቅርብ ጊዜ በኋላ ይመጣል። ይሄ ሰው አንድ ነገር ቢሆንብን ነፍስ ገለን እንደዚህ ይህን ነገር አይወደውም። ትሁት ናቲ የሰራኝን ነገር ብነግርሽ መቼም ልታምንኝም አትችይም። ግን አንዳንዴ ለመጠርጠር ሞክሪ። ነገሮችን እያወቅሽ እንዳላወቅሽ ሆነሽ ተመልከቺ። እኔ እኮ እዚህ ቤት እየኖርኩት ለእናቴ ብዬ ነው እንጂ በወጣትነት ሰርቼ መኖር እችላለሁኝ። እኔን ካየሽ ጀምሮ ሰላም እየተሰማሽ አይደለም። ይሄ ደግሞ ለእኔ በጣም ያስፈራኛል፣ ያስጨናንቀኛል ብላለች። ከዛ አይ እንደዛ ማለቴ ሳይሆን እባክሽ ይቅርበኝ እድል፣ ወይ ያጠፋሁትና የተሳሳትኩት ነገር ካለ ስህተቴን ንገሪኝ እያለች እንደለመደችው እድልን መለማመጥ ጀመረች። እድልም ደግሞ ለዛሬ ይቅርልሻለሁ፣ ግን በዙሪያሽ አንዳንዴ የተፈጠረውንና የሆነውን ነገር ለማየት ብትሮጪ እጅግ በጣም ደስ ይለኛል። ምክንያቱም አንቺ አስተሳሰብሽ ወደ ኋላ የተገተተ ነገር ነው። በናቲ ተሰውረሻል፣ በናቲ ሁሉንም ነገር አምነሽ ተቀብለሻል ብላ አለቻት ማለት ነው። ከዛ እባክሽ እባክሽ የሌለ ነገር እየፈጠርሽ አእምሮዬን አታሳምሚኝ። ስለዚህ ተመስገን ታፈቅረዋለሽ እንዴ ብላ ስታፈርጥላት፣ አንቺማ ጤነኛ አትመስልኝም አለችና ወደ እናቷ ጋር ሄደች። እናቴ እኔ ናቴን ይህንን ያደረኩበት ምክንያት የራቁት ቪዲዮ ልብስ ስቀይር ቀርጾ እሱን ሚዲያ ላይ ለቃለሁ እያለ እያጨናነቀኝ ለዛ ነው ብላ አፈረጠችው። የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።